ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናቸው? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናቸው? ነባሮቹ በላይክ ግቡ፣ እንዲሁም ደግሞ ነባሮቹ በላይክ ግቡ፣ አዲሶቹ ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ዛሬ በጽጌረዳ ድራማ መተናል። ባለፈው ክፍል እንግዲህ ጽጌረዳ እንግዲህ ነቢዩን አፈቅርሃለሁ፣ እወድሃለሁ፣ ነገር ግን ደግሞ አንተ ከሌላ ሰው ህይወት ጀምረሃን ስትለው የዚህ ጊዜ እንግዲህ ነቢዩ ይደነግጥና ተከትሏት ሊሄድ ሲል እንግዲህ ፌበን አውቃ በውሸት እረግሬን አመመኝ የልትሄድ ነው ትለዋለች። እንግዲህ ነቢዩም ይወዳታል፣ ጽጌረዳም ተወዳው ነበረ። ነገር ግን ፌበን ተብዬዋ እንግዲህ ነቢዩ ጓደኛዬ ነው፣ ልንጋባ ነው፣ እንዲሁም ለነቢዩ አርግዤለታለሁ እያለች እንግዲህ ውሸቷን ነግራን ነበር። በመጨረሻ ላይ እንግዲህ ጽጌረዳ የፌበን ውሸት ስታውቅባት እንዴት ይህንን ትዋሽኛለች? ምን አይነቷ ነች? ብላ እንግዲህ አንገቷን ስታንቃት ፌበን በውሸታውንም እንዴት እኔ አንቺን እዋሽሻለሁኝ? ያወራሽ በሙሉ እውነቴን ነው ትላታለች። ከዛ ፌበን እንግዲህ ጥላት ትሄዳለች። የዛሬው ክፍል እንግዲህ ይዘንላችሁ መተናል። እናንተም እስከ መጨረሻው ድረስ ተከታተሉ። እናመሰግናለን። እንግዲህ ማለት ይቺ ፌበን ጊዜ መኮንን ጋር ወይም ከነብዩ ጓደኛ ጋር መኮንን ጋር ሄዳ ነበር እና እሺ መጣሽ እንኳን ደስ አለሽ ይላል። እሷም እሺ በጣም ደስ ይላል ስትለው እንግዲህ መቼም ለዚህ ደስታ ግብዣ ትጋብሽኛለሽ ሲላት እንግዲህ ፌበንም ግብዣው እንኳን ይቆየኝ፣ ነገር ግን ገና ይቀረናል፣ አንድ ነገር አለ የምነግርህ ትለዋለች። እሱ ምንድን ነው አትነግርኝም እንዴ ሲላት እንግዲህ ጽጌረዳ ልታገባ ነው ትለዋለች። ጽጌረዳ አንተ እኔ ብቻ ነን ራሷ እንደምታገባ እንኳን አታውቅም ስትለው እንግዲህ መኮንንም እንግዲህ እንዴ ማንን ነው የምታገባው? አንቺ ላይ እየቀለርሽ ነው እንዴ ሲላት እንግዲህ ፌበንም አይ እየቀለርኩ አይደለም እውነቴን ነው ትለዋለች። እሺ እሱም ዮናስን ነው የምታገባው ሲላት ፌበንም እንዴ ዮናስን የታውቀዋለህ ስትለው እንግዲህ እሱን የጠየኩሽን ጥያቄ መልሽ ይላታል። ማለቴ ጽጌረዳን እንደሚያገባት አንተ ታውቃለህ እንዴት ትለዋለች። ወይ ሌላ የነገርሻል ወይ ብሎ ይጠይቃታል። ፌበንም እንግዲህ ያው የጽጌረዳን ፎቶ እንግዲህ መንገድ ላይ ተለጥፎ አግኝተው ስለነበረ እሱን ታሳየዋለኝ። መኮንንም ቆይ እንዴት ሊሆን ይችላል ይላታል። እንግዲህ መኮንንም ጽጌረዳን ይወዳታል፣ ያከብራታል፣ ያዝንላታል። ነገር ግን ከዚህ ዮሐንስ ከሚባለው ሰውዬ እንግዲህ ወጥመድ እንደሚያስገባት ያውቃል። ነገር ግን ይሄ ዮሐንስ ተብዬ መኮንንን ነገርኩ ስራዬን ታበላሽና እኔ የሆነ ነገር ነው እማደርግ ሲለው እንግዲህ መኮንንም አለቃ ይሄን እኮ ሆነ ያውቃለሁ አታስብ ይለዋል። ምክንያቱም መኮንን ለጽጌረዳ እንግዲህ ይሄ ዮሐንስ አደገኛ ሰው እንደሆነ እንዳይነግራት ሚስጥሩን እንዳይነግራት እሱ ደግሞ የሆነ ነገር ያደርገኛል ብሎ ስለፈራ ነው። እንግዲህ ባለፈው ክፍል እንዳየነው ዮሐንስና ይቺ ፌበን ይገናኙና ፌበንንም እንግዲህ ዮሐንስ ይኸውልሽ ነቢዩን እንደምወጂው አውቃለሁ፣ ስለዚህ አንድ ነገር እንድታደርግልኝ እፈልጋለሁ ሲላት እሷም ምንድን ነው ብላ ስትጠይቀው ይኸውልሽ ጽጌረዳን እኔ አገባታለሁ፣ አንቺ ደግሞ ነቢዩን ታገቢያለሽ ሲላት እንግዲህ ፌበንም እንግዲህ በደስታ ነበረ ችግር የለውም አግዛሃለሁ ትለዋለች። ፌበን ጽጌረዳ ቢያንስ እናቷ ከነሱ ቤት ነው የምትሰራው። እንዲሁም ደግሞ ጽጌረዳ ጋር አብረው ነው ያደጉት፣ መወለድ ቋንቋ ነው። ነገር ግን እሷ ይህን ነቢዩን ለማገኘት ስትል እንግዲህ ጽጌረዳን ያው እያወቀች ለሌላ ሰው ነው አሳልፋ የሰጠቻቱ። ጽጌረዳ ደግሞ እንግዲህ ያን አቶ መስፍንን አላገባም ብላ ነው፣ ለዛ ነው ከቤት ወጥታ የነበረው። ነገር ግን ይሄ ዮሐንስ የሚባለው ሰውዬ እንግዲህ የዋህ ስለሆነች እንግዲህ እሱ ግን ወጥመድ ውስጥ አስገብቷታል። ፌበን እኔ አላውቅም አንተ ይልቅስ ዮናስን እንዴት አወቅከው ትለዋለች። ከላይ ደግሞ ልታገባ ነው ስልክ ለምንድን ነው እርግጠኛ የሆንከው ትለዋለች። ስሙንም ስጠራ ምንም
አልደነገግ የምታውቀው ነገር አለ ስትለው መኮንንም ይሄውልሽ በዚህ ሰዓት ጽጌሬዳ አጠገብ ያለው ዮሐንስ ነው ይላታል። ስለዚህ ሊሆን የሚችለው እሱ ስለሆነ ከእሱ ውጭ ማንም ሊሆን አይችልም። ምንም እርግጠኛ ነህ ስትለው መኮንንም በደንብ እርግጠኛ ነኝ ይላታል። ይህ ባለፈው አቶ መስፍን እንግዲህ የቤት ሰራተኛ እፈልጋለሁ ሲለው እንግዲህ መኮንንም የሚያውቃትን ልጅ ከዚህ ቤት ትገቢያለሽ፣ ነገር ግን እያንዳንዱ ምን እንደሚያደርጉ ትነግርኛለሽ ብሎ እንግዲህ ለስለላ ነው ያመጣቱ ቀበጧን። እሷም እንግዲህ ፌበንን ትፈልጊኛለሽ ወይ እናት ስትላት እንግዲህ ፌበንም በቁጣ እናት ትላታለች። እናት ብለሽ ነው የጠራሽኝ ስትላት አቦ ከዚህ ቤት ውስጥ ከአንቺ ሌላ ሰው አለ እንዴ ትላታለች። ፌበንም ይቺ ደግሞ ምኗ ፈጣጣ ናት ትላታለች። ወይ ቢያንስ አንገትሽን እንኳን ሰበር አድርገሽ አታናግሪኝም ወይ ትላታለች። ንቀት ነው እንግዲህ ሰራተኛዋ ሞናኔዟ እንግዲህ ቆይ ምን አጥፍቼ ነው ትላታለች። ከዚህ በፊት የቤት ሰራተኝነት ሰርተሻል ወይስ አልሰራሽም ብላ ትጠይቃታል። ሰራተኛዋም እንግዲህ እየተርበተበተ እናት ባልኩሽ ነው ወይ ይሄን ሁሉ የሚያናድድሽ ትላታለች። ወይንስ ሌላ ጥፋት አለ? በንም ከአንቺ ጋር እንኳን ቁሜ እንደዚህ የምከራከርበት አቅም የለኝም ትላታለች። እንግዲህ የኢትዮጵያ አሰሪና ሰራተኛ ችግር አለ። የኢትዮጵያ አሰሮች ደግሞ ቀጥ ብለን እንቀጥል ተብለው እንዲናገሩ ወይንም ደግሞ መልስ እንዲመለስላቸው አይፈልጉም። ስለዚህ ማዳምዬ ማሬ ማለት ነው። ምንም እንግዲህ ሰራተኛዋን በእጁ ያሳያት ሂጂ ይላታል። ፌበንም እንግዲህ ይኸውልሽ ከእንግዲህ በኋላ ስትጠሪኝ እትዬ ብለሽ ትጥሪ ስትላት ማንን አንቺን ስትላት አዎ እኔን ትላታለች። እንግዲህ ገና ለገና ይሄን ነብዩን አገባለሁ ብላ ነው እንደዚህ ፌበን እንግዲህ የምትሞላቀቀው። ነብዩ የሚወደው ጽጌሬዳ ነው። ምናልባት ልታገባው ላታገባውም ትችላለች። ያው እንግዲህ ፌበንና ሰራተኛዋ እየተከራከሩ እንግዲህ ለመኮንን ጽጌሬዳ ስልክ ትደውልለታለች። ቤት ጽጌሬዳ ሲላት ጽጌሬዳም ሰው አግኝታ ሙታ የዋዋ እንዴት ዋልክ መኮንን ትለዋለች። ለው እግዚአብሔር ይመስገን አንቺ እንዴት ነሽ ይላታል። ጽጌሬዳም እንባዋ እየተናነቃት አለው እግዚአብሔር ይመስገን አንተ እንዴት ነህ ስትለው መኮንንም አለው ደህና ነኝ ዛሬ በሰላም ነው ትምህርት ቤት እኮ አልመጣህም ትለዋለች። መኮንንም አዎ እባክሽ አንድ ትንሽዬ ስራ ነበረኝ እሱን እየሰራው ቢዚ ሁኜ ለዛ ነው ያልመጣሁት ይላታል። ጽጌሬዳም መኮንን ምንም አይነት ምክንያት እንዳትሰጠኝ ለአስቸኳይ ነገር እፈልግሃለሁ አሁኑኑ ና ትለዋለች። መኮንንም ምንድን ነው በሰላም ነው አይደለ ይላታል። ጽጌሬዳም ዛሬ ትምህርት ቤት እኔና ፌበን ተደባደብነ እና ተጣላነ በቃ የሚያስጠላ ድራማ ነው የተፈጠረው ትለዋለች። ይህና ላውራህ እፈልጋለሁ። መኮንንም ችግር የለውም እመጣለሁ፣ ግን ምን ተፈጥሮ ነው ይላታል። ማለቴ በምንድን ነው የተጣላችሁት ሲላት እንግዲህ ማለቴ ምን አይነት በምን ምክንያት ተጣላችሁ ሲላት ፌበንም እሱ ታሪኩ ብዙ ነው፣ ለማንኛውም አንተ ብቻ ቶሎ ብለና ትለዋለች። ነገር ግን የሚያወሩትን እንግዲህ ፌበን ታዳምጥ ነበረ። ለፌበን ጽጌሬዳ የምትነግረውን ለፌበን ይነግራታል። ከዚህ መሀል ላይ የተጎዳችው ደግሞ እንግዲህ ይቺ ጽጌሬዳ ናት። ጽጌሬዳ እንግዲህ አንድና አንድ የሚያዝንላት የሚወዳት ነብዩ ነው። መኮንን ደግሞ እንግዲህ ያው ከዛ ዮናስ ከሚባለው ሰውዬ እንግዲህ እንዳያወጣት እሱም ለራሱ ይፈራል። ይቺ ፌበን ተብዬዋ ሁሉም ሚስጥር ታውቃለች። እንግዲህ ነብዩን ለራሷ ለማድረግ ስለምትፈልግ እንግዲህ ጽጌሬዳን ወጥመድ ውስጥ አስገብታታለች። እንግዲህ መኮንንም በቃ አሁን ወደ ጽጌሬዳ መሄድ አለብኝ ይላታል። ፌበንም ይኸውልህ ለጽጌሬዳ ልታገባ መሆኗን እንዳትናገር ለማንም ጽጌሬዳም ማወቅ የለባትም ስትለው መኮንንም ችግር የለውም አታስቢ፣ ነገር ግን ጽጌሬዳ ልታገባ መሆኗን አንቺ እንዴት እንዳወቅሽ ስመለስ እነግርሻለሁ ብሎ ጥሏት ይሄዳል። ሌላም እንግዲህ መኮንንን ተከትለው ስትሄድ መኮንንም ምን ልትሰሪ መጣች ሲላት እና ታዲያ ከዛች ሊጋ አብሬ ልቀመጥ ነው እንዴ? እኔ ከተናደዱ የሆነ ነገር አደርጋታለሁ ትለዋለች። ምንም ነብዩ
ላወራ ፈልጌ ነበር ስትለው እሱም ቁጭ አለና ይኸው ቁጭ ብያለሁ ምንድን ነው የምታወሪኝ ይላታል። ምንም እንግዲህ ይህንን ነገር እንደ ሳነሳብህ እንደማትወድ አውቃለሁኝ ትለዋለች። ደግሞ መናገር ግዴታዬ ነው፣ አሁን ማወራ ግን ለመጨረሻ ጊዜ ነው ትለዋለች። ምንድን ነው እሱ ሲላት እንግዲህ ፌበንም ጽጌሬዳ ልታገባ ነው ስትለው ነብዩ ይደነግጣል ሲላት እንግዲህ ፌበንም በውሸት እንግዲህ ይህንን መስማት ላንተ ይከብዳል፣ ደግሞ ማወቅ አለብህ ብዬ ስላሰብኩ ነው ትለዋለች። ነብዩም ምን እያልሽ ነው ግን የምትናገረውን ነገር ታውቂያለሽ ላታን ፌበንም አዎ ነብዩ የማወራውን ነገር በደንብ ነው የማውቀው። ውሸት እንግዲህ ቅድምም ከጽጌሬዳ የተደባደብንበት ምክንያት ይሄ ነው ትላለች። ያም ሆነ ይህ ጽጌሬዳ እንግዲህ አንድ ቀን ብታገባም አሁን ነብዩ ለምን አገባሽ ፌበን እኮ እንደምታገቢ ነግራኛለች ሲላት እንግዲህ የዛ ጊዜ ፌበን መልስ ምን ልትመልስ ነው? ቆይ እንዴት ብሎ ይጠይቃታል። ፌበን በቃ የልጅቷ ባህሪ እንደዚህ ነው ብላ ስለ ጽጌሬዳ መጥፎ ነገር ትነግራታለች። ጽጌሬዳን ስታገኛት ደግሞ ስለ ነብዩ መጥፎ ነገር ትነግራታለች። ዝሮ አንድ ቀን የፌበን ሚስጥር መጋለጡ አይቀርም። ቆይ እንዴት ጽጌሬዳ በዚህ አይነት እኔ እኮ የጥቅም ሰውና አስመሳይ ሴት አትመስለኝም ነበር ይላታል። ሌላ ጊዜ ሰው ሲቀርበኝ ጥሩ ሰውና አለመሆናቸውን አስቀድሜ ነበር እኮ የማውቀው። እሷ ግን እንዴት በዚህ ልክ ልታታለይ ትችላለች ይላታል። ምንም እንግዲህ እኔ ጽጌሬዳ ክፉ ናት እያልኩ አይደለም፣ ነገር ግን ደግሞ ያለፈችበት ህይወት ነው ያደገችው፣ በዛ ላይ ደግሞ የቤት ሰራተኛ ልጅ ነች ትላለች። እንግዲህ አንዳንድ ሰው እንግዲህ የቤት ሰራተኛ ሲባል እንግዲህ ዝቅ አድርጎ የሚያያለ። ስለዚህ የቤት ሰራተኛም ሆነ አሰሪ ሁሉም እኩል ናቸው። ሲገዛልኝ ምን ነው ለእኔ በሆነልኝ እያለ እየቀናሽ ነበር ያደገችው ትላለች። ውሸት። እናቷ እኮ እንግዲህ ጽጌሬዳ እናት ከነ ፍቅር ተቤት እንግዲህ ዘርፌ ስትሰራ እንግዲህ ከፍ ዝቅ አድርገው እየሰደቧት የምትኖረው ልጇ ከሰው በታች እንዳትሆንባት እያስተማረ ልጇ የምፈልገውን ነገር አሟልታ ነው ስታስተምራት የነበረው። ነገር ግን እንግዲህ ፍቅር ለራሷ ጥቅም ስትል እንግዲህ ልጇ ነብዩን ስታገባ ጽጌሬዳ ደግሞ አቶ መስፍንን እንድታገባ ነበር የተፈለገው። ነገር ግን አቶ መስፍንና ደግሞ ዘርፌ ከዚህ ቀደም ስለሚተዋወቁ ያው ጋብቻው ቀርቷል። በዛ ምክንያት ነው እንግዲህ ጽጌሬዳ ቤቱን ለቃ የወጣችላቸው። መጨረሻ ፌበን ለምን እኔ ጋር አትሆንም ስትለው ነብዩ እባክሽ ፌበን ተይኝ፣ ስለዚህ እኔ ለብቻዬ 1-2 ሰዓት ቁጭ ብዬ ማሰብ እፈልጋለሁ ብሎ ትቷት ሄዳል። እሷ እንግዲህ ነብዩን ለራሷ ልታደርግ ነበረ። ነብዩም እንዲሁም ደግሞ ፍቅርተ የጽጌሬዳን እንግዲህ ፎቶ እንግዲህ ያው በወንጀል ስለተጠረጠረ ሲያዩት እንግዲህ ፍቅርተም ወደ ቤት ትሄድና ለዘርፌ ስታያት ዘርፌም ራሷን ስታት ትወርቃለች። ነብዩ ደግሞ ፌበን ሲያሳያት እንግዲህ ፌበንም ሽምጥጥ አርጋ ተዋሸዋለች። ይህን ነገር አንቺ ታውቂያለች ሲላት እሷን በውሸት እረኔ ይህን ነገር አላውቅም ትለዋለች። እንግዲህ ያ ዮናስ የሚባለው ሰውዬ እንግዲህ ከዚህ ቀደም እንግዲህ ለመኮንን እንዳለው ጽጌሬዳን እንግዲህ ወጥመድ ውስጥ ላስገባን ነው ብሎ ነግሮን ነበረ። አሁን ላይ እንግዲህ ይሄ ዮናስ የተባለው ሰውዬ እንግዲህ ጽጌሬዳን እንግዲህ አላገባህም ካለችው እንግዲህ እሱም ያው የሰራችውን እሷ በስራ ግን አገኘው ብላ ነበረ። ነገር ግን አሁን ላይ ወጥመድ ውስጥ ገብታለች እና ዘርፌ እንግዲህ ፍቅርተን ልጄ ካለችበት ውሰጂ ስትላት ፍቅርተን መጀመሪያ ተረጋጊና እኔ ወስድሻለሁ ወዳለችበት ብላ ትነግራታለች። ናስም እንግዲህ ወደ ጽጌሬዳ ሲሄድ አጥብቄ ያዝኩሽ መሰል ሲላት አይ ችግር የለውም ተቀመጥ ሻይ ላፍላ ስትለው እሱም እጇን ይዝና ጽጌሬዳ ይላታል። ዳም የዮናስ ማውራት ግራ ስለገባት ዛሬ ልክ አይደለህም ትለዋለች። ዮናስም ጽጌሬዳ ምን መሰለሽ አንቺ እኔን እንድታገቢኝ እፈልጋለሁ ይላታል። ጽጌሬዳ ትደነግጥና ምን
ቆይ ምን እያልክ ነው ትለዋለች። ምን እያወራ ነው አልገባኝም ስትለው ዮናስ ተብዬ ጽጌረዳ ይላታል። አንቺን አፍቀሬሻለሁ ተጋብተን አብረን እንድንኖር ነው የምንፈልገ ይላታል። እኮ ቃል አውጥቼ መናገር የለብኝም ይላታል። ዛም በጮት ዮናስ የምታወራው ነገር ለራስህ እየገባህ አይደለም ብላ ትጨዋለች። እንግዲህ የዛሬው ክፍል ይህንን ይመስላል። በሚቀጥለው ክፍል እስከምንገናኝ ቸርን ሰንብት። እንግዲህ ጽጌረዳ ዮናስን ታገባዋለች አታገባውም የሚለውን በቀጣይ ይዘን እንመጣለን። እስከዛ ቸርን ሰንብት። አገራችንንም ሰላም ያደርግልን። እኛም ፈጣሪ በያለንበት ይጠብቀን ይጠብቃል።